አንዳንድ ሰው በሄሉ ላይ የተለያየ ወይንም የተሳሳተ ሀሳብ የሚያስብ ሰው አለ። እውነቱ ይህ ነው። ሄሉ ማለት የፈለገችውን ነገር ከማድረግ ወደ ኋላ የማትል አይምሮዋ ልቧ የፈቀደው ነገር ታደርጋለች። ግን ደግሞ ያ ሰው ወይንም ያ ነገር ለኔ አይጠቅመኝም ብላ ካሰበች ለመወሰንም ደግሞ ጊዜ አይወስድባትም። እንደዚህ አይነት ሰዎች በነገራችን ላይ ቶሎ ሊጎዱ አይችሉም ማለት ነው። ግን ለመወሰን የሚቸገሩ ሰዎች ናቸው የሚጎዱት። አሁንም ሄሉ እንደዚህ የምታደርገው አስሩን ወንድ ጋራ መቀያየር 10 ጊዜ ወንድ መቀያየር ስለለመደች ነው። ለሷ ምንም የማይመስላት የምትሉ ሰዎች አላችሁ። እውነት ለመናገር አሁን ላይ ሄሉ ያለችበትን ሁኔታ የምታውቀው እሷና እሷ ብቻ ናት። ምክንያቱም በር ዘግታ ብቻዋን ይሄን ያህል ስንት ቀን ሙሉ ዩቲዩብ ላይ ራሱ ቪዲዮ አለቀቀችም ማለት ነው። ምክንያቱም ያብ ጋር መለያየቷ በጣም ስላስደነገጣት ያለው ነገር ከባድ ስለሆነ እስከ መቼ ነው ህይወቴ እንደዚህ የሚሆነው ብላ ስለምታስብ ነው። እና አንዳንድ ጊዜ በዛ ሰው ቦታ ሆነን እስካላየን ድረስ ባንፈርድ ብዬ አስባለሁ። ቲክቶክ ላይም ኮሜንት የሚሰጡት ቪዲዮ ምናምን እንትን የሚሉ ልጆች አያለው ማለት ነው። በቃ 10 ጊዜ ወንድ መቀያየር በአመት ራሱ 3 ወንድ ቀየረች ምናምን የሚሉ አሉ። እና ህይወት በነገራችን ላይ እናንተ እንዳሰባችሁት አይደለም። ኪራም በራሱ ቻናል ላይ ቪዲዮ ሰርቶበታል። እውነቱ ይሄ ነው። በቃ ያለውን ነገር አስባችሁበት ወይም ደግሞ ራሳችሁን ትብላችሁበት ሂዱ ብሏል እና ራሳቸው የፈለጉት ነገር ካልሆነ ሄሉ የራሷ የፈለገችው ነገር ካላደረገች ማንም ቢሆን ሊያስገድዳት አይችልም ማለት ነው። ለውሳኔዋም ደግሞ ቶሎ መወሰኗ ለእሷ ይጠቅማታል። ገባችሁ? ምክንያቱም በኋላ ላይ ለሚመጣው ህይወቷ ለበኋላ ህይወቷ ቶሎ አንድ ነገር መወሰኗ ይጠቅማታል ብዬ ነው የማስበው። እና አንዳንድ ጊዜ ወንድ መቀያየር ስለለመደች አይደለም፣ ለውሳኔ በጣም ጎበዝ ስለሆነች ነው እንደዚህ ቶሎ ብላ የምትወስነው ብዬ አስባለሁ።